መርጃን በአቴሽ እቅፍ ስር ነው የምትገኘው። አቴሽ መርጃንን ለመንከባከብ ወስኗል። ከዚህ በኋላ የሚደብቀው ምንም ነገር የለም። ፍቅሩንም ቢሆን በከፊል ተናዟል። ለሷ ያለውን ስሜት የሚሰማውን ስሜት አንድም ሳይቀር ነው የነገራት። መርጃን ልትሞት ደርሳ በውስጥ ተዘፍቃ ትንፋሽ እያጠራት ሳለ አቴሽ ተንሰፍስፎ ነበር ውሃ ውስጥ ገብቶ ጎትቶ ይዟት ከዛ ውሃ ውስጥ እንድትወጣ ያደረጋት። አስሊ ሌላኛ የእገታ ሙከራ መርጃን ላይ አድርጋባት እንድትገደል ለማድረግ ስትሞክር እንደገና አቴሽንን እንዲሁም ደግሞ መርጃንን በጣም እያቀራረባቸው ነበረ። አስሊ በአሁኑ በብዙ ሚሳካላት መስሏን ነበረ። ነገር ግን ነገሩ የተገላቢጦሽ ነው። አሁን መርጃን ለማገገም የተጣጣረች ናት ያለችው። አቴሽ በዚህ ረገድ ያግዛታል። አቴሽ በጭራሽ ከሷ የማይለይ ሰው ሆኗል። አሁን እየተንከባከባት ነው ያለው። ከተወሰኑ ቀናቶች በኋላ አሁንም ለማገገም እየሞከረች ተኝታ ነበረ። ብዙ ጊዜዋን የምታሳልፈው በእንቅልፍ ነው። ያለፉትን 3 ቀናቶች በእንቅልፍ ስታሳልፍ ነበረ። አሁን እሱ ከጀማል ጋር ስልክ እያወራ ነበረ። ማን እንዳገታትና ማን እንዳሳገታት ለማወቅ ጥረት እያረጉ ሳለ ከዛ ድንገት መርጃን እዚህ ጋር ፈርታ እየቃዠች ነበር። መርጃን አይዞሽ እያላን ነበረ። ብድግ ብላ አቀፈችው። አይዞሽ ቅዠት ነው እያላን ነበር። ፈርቻለሁ ቅዠት አየሁኝ መሰለኝ ስትሎ ነበር። አዎ ቅዠት ነው፣ በቃ ችግር የለም እያላን ነበረ። ሊያረጋጋት ሞከረ። ስሚ ከዚህ በኋላ ማንም ሰው አንቺን እንዲጎዳሽ አልፈቅድም። እሺ አንዲት የጸጉርሽ ዘለላ እንኳን ከጭንቅላትሽ ላይ ብትወርቅ ዓለምን ነው የማቃጥለው ማነደው እያላን ነበረ። አምናለሁ አንተም ብቻ ነው የማምነ፣ በዚያ ላይ ከአንተ ውጭ የማምነው ማንም የለኝም ብላ እጁን ያዘችው። ከዛም ቀስ ብላ እየለቀቀችው ነበረ። እኮ ካንቺ ጋር ነኝ፣ በቃ ለማንኛውም ተኝ፣ ዋናው ነገር ማገገምሽ ነው እያለ ነበረ። እኔ እኮ ጭራሽ ትሰማኛለህ ብዬ አልገመትኩም ነበረ አለችው። መስማት ብቻ ሳይሆን ሁልጊዜም ላንቺም አለው እያላን ነበረ። ያባብላታል። በጭራሽ ከጎኗ እንደማይለይ ደጋግሞ እየነገራን ነበር፣ አይኗን እያየ። ይሄ ነገር እውነት ነው ወይስ የቅዠቱ አንድ አካል ነው ብላ እያለቀሰች ነበረ። አታልቅሽ እያለ ነበር። ልትነሳ ብላ ቀና አለች። ከዛ እሱ እንዲህ ምን እያረግሽ ነው ያለሽው ወዴት ነው አላት። ከዛ ዞር ብላ ባኞ ቤቱን ተመለከተችው። ስታዩን እሺ ተነሽ በቃ ብሏት እንድትነሳ አደረጋትና ደገፍ አልጓት እስከ በር አደረሳት። ከዛ ችግር የለም አትጨነቅ ደህና ነኝ አለችው። ወደ ውስጥ ትገባለች። በአንድ በኩል አቴሽ እሷ እስከምትወጣ ድረስ በበረንዳው ጋር ቆሞ እየተጠባበቀ ነበረ። እሷ መጣችና ዞር ብላ አየችው። እሱ በረንዳው ጋር ፊቱን አዙሮ እንደቆመ ነበረ። ከዛ ቀስ ብሎ ወደ ውስጥ ተጠጋች። እሱ በሆነ በቲሸርት ነገር ነው የነበረው። ከዛ ይበርዳል ብላ አለበሰችው። እዛ ፊቱ ቆመች። ግቢ በቃ ይበርድሻል እያለን ነው። አይበርደኝም ችግር የለም ትላለች። ግቢ ደግሞ ትታመሚያለሽ ደግሞ እንደገና ሌላ ነገር ነው አላት። አይ ዝም ብለህ ነው አይበርደኝም ይሄው ብላ እሷ ራሷ የሆነ ፎጣ ነገር አንስታ እየለበሰች ነበረ። ከዛ ይሄው ደህና ነኝ አለችው። ከዛ እዚህ ቆመ ማውራት ጀመሩ። የተወሰኑ ደቂቃዎች ከወሩ በኋላ በቃ ግቢ ወደ ውስጥ እያለ ነበረ። እንድተኛና እንድታርፍ እየነገራን ነው። ከዛም በኋላ እሺ አለችው። በቀጥታ ወደ አልጋ ውስጥ ገባች። ቀስ አድርጎ ያስተኛታል። ወይ ጭንቅላትሽን እዚህ ጋር አንገትሽን ላይ መችሽ ይችላል ብሎ ትራሱን ያስተካክልላታል። ከዛ የምተኛበትን ሙሉ ካስተካከለ በኋላ ጋደም እንድትል አደረጋት። አለበሳት። ይሄ ነገር እንቆቅልሽ ሆኖባት አትፍሪ ችግር የለም እኔ ያለውኝ እዚሁ ያለውኝ እሺ ከጎንሽ ነኝ የትም አልሄድም እያለ ነበር። እሺ አለችው። አይኗን ጨፈነች። እየተኛች ነው። አይኗን ስጨፈን ዝቅ ብሎ እጇን እየሳመ ነበረ። የኔ ቆንጆ እያለ እጇን ይስማል። ሄሉ የሚያወራው ከራሱ ጋር ነበረ እንዲህ ሲያቆለጳጵሳት። ከዛም በኋላ በዚህ መንገድ እንቅልፏን ተኛለች። ከሰዓቶች በኋላ ሰዓቱ ሄዷል። ነግተዋል። እንቅልፉን የተኛ አይመስልም። እዛው ቁጭ ብሎ እሷን እየተመለከተ ነበር። ወይኔ ፈጣሪ ወይ እንዴት ንጹህ ነሽ ግን አንቺ እያለ እያደነቀ ነበረ ከራሱ ጋር እያወራ። ድንገት ነቃች። አልተኛም እንዴ አለችው። ከዛ በኋላ ምን ብዬሽ ነበረ አልተውሽም ብዬሽ እኮ ነበረ እንቅልፍ ለኔ ይደርሳል ችግር የለም እያለ ነበረ። አይ ሳይሆን እኔም ስላንተ እያሰብኩኝ ነበር፣ በእርግጥ ስላንተ ነበር ህልም ሳይ የነበረው አለችው። ከዛም በኋላ ወተን አየር እንቀበል ብሎ ጠየቃት። ከዛ እሷ አይ ይቅርብኝ ፈራለሁ ስትል ነበረ። ውጭው አይደለም የሚያስፈራው እዚህ ጭንቅላትሽ ውስጥ የሆነ የፈጠርሻቸው ታሪኮች አሉ፣ እነሱ ናቸው ደጋግመው እየመጡ የሚያስፈራሩሽ። በጭራሽ መጨነቅን ማሰብም የለብሽም አላት። ቀና ብላ አየችው። ስለዚህ ያው እጠብቅሻለሁ ማለት ነው እሺ እያለ ማስተማመኛ ቃሉን ሰጣት። በይ ተነሽ አላት። ቢያንስ ወተን በመናፈሻው በኩል ወክ እናርግ እያላን ነው። እሺ ብላ ወደ ባኞ ቤት ትገባለች። ቆም ብሎ እየጠበቃት ናት እያለችው። በሌላ በኩል አስሊ ጭንቅ ውስጥ ናት። አስሊ መጀመሪያ ባቀረችው መሰረት ነገሮች አልሄዱላትም። አሁን በስነስርዓት መርጃ እንድትታገት ያቀናበረላት ሰው ደወለላት። ሄሎ ምን ተባብለን ነበረ? አንተ ስነስርዓት ስራን እንኳን በስነስርዓት መስራት አትችልም። አንድ ስራ ነበር የሰጠውክ እሱም አበለሻሸው አለችው። እንዴ እኔ ለሆነው ነገር ለተፈጠረው በሙሉ ጥፋት እኔ ተጠያቂ ልሆን አልችልም። በቃ እሷን በአንድ ጥይት መገላገል እንችል ነበረ። አንቺ ግን ትስመጥ ምናምን ብለሽ ተዘባነንሽ። እንደዚህ መሆን አልነበረበትም ይላታል። እኮ ስራን ግን በስነስርዓት መጨረስ አልቻልክማ ታዲያ አለችው። ልሻውን መለፍለፉን
ቆሚና ስሚ፣ አትሽ ካራን እየተከታተለኝ ነው ያለው፣ ሊደርስብኝ ከጫፍ ደርሷል እና ነገሮችን አስተካክለሽ $1 ሚሊዮን ፈልጋለሁ እንዳመልጥ አላት። ምን አልከኝ? $1 ሚሊዮን ጤነኛ አይደለም እንዴ? አንተ አብዳል እንዴ? ያወላ ገንዘብ ነከኝ ነው ማመጣው። በህይወቴ ያን ገንዘብ አይቼው ራሱ አላውቅም ስትለው ነበር። እሱ ያንቺ ችግር ነው እንግዲህ ከጅምሩም ነግሬሽ ነበረ፣ ይሄ ስራ በጣም ውድ ነው ብዬሽ ነበረ፣ ችግር የለም ብለሽ ነበር የገባሽበት፣ እንግዲህ ትወጪዋለሽ እያለ ነበረ። ከየት ነው ማመጣው እያለችው ነበረ። ድንገት ሙዘይ መጣች። በሩን ከፍታ ገባች። ከኋላ ሆና ስታዳምጥ ነበረ። ረዛት የሚባለው ይሄ እሷ ያዘዘችው ሰው ጭራሽ መያዝ አልፈልግም ብሩን አምጪ እያለ ነበረ። ስማኝ አንድ ጊዜ ስማኝ አለችው። ስልኩን እዘጋዋለሁ፣ ለማንኛውም ገንዘቡን የምታስቀምጭበት ቦታ አድራሻ እልክልሻለሁ፣ ገንዘቡን ታመጫዋለሽ እያላን ነበረ። ከዛም በኋላ ደነገጠች። ደንግጣ ስልኩ ከተዘጋ በኋላ ወይኔ ፈጣሪ ምንድነው ማረገው ወይኔ ላብድ ነው ስትል ነበር። ድንገት ሙዘይንን አየቻት። ሙዘይን ከዛ ፈገግ ብላ ወደ ልጇ ቀረበች። አንቺ ጅል ነሽ በእውነት ምን አይነት ዋጋ ሊያስከፍልሽ እንደሚችል ነገር አልገባሽም ማለት ነው። ገና የምትወጃቸውን ብዙ ነገሮች ታጫለሽ። ምን ብዬሽ ነበር መጀመሪያ? አንቺ ግን ሲጀመር ሰው ሚልሽን ነገር አሰሚም። በቃ አስፈራርተው ገና ከዚህ በላይ ገንዘብ ይቀበልሻል አለቻት። እማዬ ችግር የለም ሁሉ ነገር አቅጄበታለሁ። ረዛትን የመረጥኩበት የራሴ ምክንያት አለኝ። ምናልባት አትሽም ከደረሰበት ነገሮች ሄደው የሚያበቁት ሃይደር ላይ ነው፣ በሃይደር ነው እዛው የሚጠቋቋመው እያላን ነበረ። አልፈራም አለች። ግን በጣም የገረመኝ ነገር የአትሽ ድርቅና ነው። አትሽ መርጃን በተመለከተ ደረቅ ይሆናል ብዬ አልጠበቅኩም ነበረ፣ ይሄ ከገመትኩት በላይ ነው አለቻት። አይ አትሽ ከዛች እባብ ጋር ተጣብቋል እኮ ነው የምልሽ። ሰምተሽኛል አይደለ? እሷ የምትለው ነገር በሙሉ ነው የሚሰማው፣ በጭራሽ አንቺን እንኳን አይሰማሽም አለቻትማ። አውቃለሁ ነገር ግን ምን ልናደርግ ነው? እስኪ ምንድን ነው የምናደርገው አለቻት። መርጃን ከዚህ ቤት እናስወጣታለን፣ ችግር የለም ግን በራሳችን መንገድ ነው ማለቴ አንቺ እዚህ ውስጥ እጅሽ አይገባም፣ በራሴ ሁሉ ነገር አድርገዋለሁ አለቻት። አስሊ ከዚህ በኋላ እናቷ የምትለውን ነገር መስማት ይኖርባታል፣ እሷ የሞከረችው ነገር ስላልሰራ። በሌላ በኩል ሃይደርና ነርሚን መኝታ ክፍል ሆነው እያወሩ ናቸው። አይ ልጄ መርጃን እንዴት ሆነ ይሁን በእናትሽ በሩን ዘግታ እዛው ተኝታለች፣ ምንድነው ነገሩ ይላል ሃይደር። አይ ደህና ትሆናለች። እውነት ለመናገር አትሽም ቢሆን ጥሩ ሰው ሆኖላታል፣ እየተንከባከባት ነው ያለው፣ ከጎኗ ምንም ሊተዋት አልቻለም እያለችው ነበር። ፍጥጥ ብሎ ተመለከታት። አይ የሚገርም ነው ታውቃለህ፣ እሷን መንከባከብ ጀምሯል፣ በክንፎቹ እየሸፈናት ነው ያለው፣ ልክ በቃ እንዳይኑ ብሌን ነው እየተንከባከባት ያለው አለች። አይ አንቺ ዝም ብለሽ ነው በእናትሽ አጉል የምትመኘው እንዴ? በእርግጠኝነት የምነግርሽ ነገር እሱ ነው ያሳገታት መርጃን፣ እኔ ባለፈው ስላገትኩት አጉል ሊበቀለኝ ፈልጎ ነው አላት። ለምን እንደዛ ያደርጋል አለችው። አዎ በእርግጠኝነት እንደዛ ነው የሚሆነው፣ ከዛ ህሊናው ጸጽቶት ነው እየተንከባከባት ያለው እሷ ምንም ስለማታውቅ አላት። ከዛ እሱ አትሽ እንደዚህ አይነት ሰው አይመስለኝም እውነቱን ንገሪኝ ካልከኝ አለችው። እንግዲህ ያው እኔ እስከማውቀው ድረስ እንደዚህ አይነት ባህሪ ነው ያለበት፣ ላምነው አልችልም እያለ ነበር። በዚህ ተጨቃጨቁ። ነርሚን ልጄ ሰላም ትሆናለች እያለች ነው። ሃይደር ተደወለለት፣ ስልክ አወራ። እንደ አዲስ ደግሞ ከነዚር የተቀበለውን ገንዘብ ኢንቨስት በማድረግ ብዙ ገንዘብ ለማትረፍ እየሞከረ ነው ያለው። ከዛ ነርሚን በርታ ትችላለህ እያለች እያበረታታችው ነበረ። ሙዘይንን በተመለከተ ግን ሁሉን ነገር ለእኔ ተውልኝ፣ በትንሽ ነገር ካገዝከኝና ከረዳኝ እኔ ያሸንፋታለሁ ስትል ነበረ። አትሽ አሁን ላይ ልብሱን ቀይሮ መርጃን እየጠበቃን ነው። መርጃንም መጣች። ከዛ ኮቱን አድርጎ በቃ አብረን ውጣ እያላን ነበረ። እሷ የሚሆን ነገር ደረብ አድርጋ እየወጣች ነበረ። በዋናው ሳሎን በኩል ሃይደርና ነርሚን ብቻ ናቸው ያሉት ቁርስ ሊበሉ የተገኙት። ከዛም በኋላ ምንድነው ዛሬ መርጃን አትመጣም መሰለኝ፣ እዛው ቤቷ ሆና ነው እንዲ ክፍል ሆና ነው እንደ ቁርስ የምትበላው ይላል ሃይደር። እንደዛ ነው የሚመስለው፣ ምናልባት ከባላው ጋር ይሆናል የምትበላው እያለችው ነበረ። ድንገት ሙዘይን እንዲሁ አስሊ ከተፍ ይላሉ። ሁለቱ መጡና ተቀመጡ። እነ ሃይደር ቁርስ መብላት ጀምሯል፣ እያቀራረቡ ነበረ። ከዛ በኋላ ምንድነው አትሽና ጀማል የት ናቸው ብላ ሙዘይን ጠየቀች። ከዛ እዚህ ጋር ዛህራ ጀማል ጠዋት ነው የወጣው፣ አትሽ ግን አሁንም አለ፣ አትሽ ከወይዘሮ መርጃን ጋር በበረንዳው በመናፈሻ በኩል ወክ እያረገን ያለው ብላ ነገረቻት። ሙዘይን ደነገጠች። አስሊም ከው ነበር ያለችው። ከዛ ሙዘይን አትሽ በጭራሽ እንደዚህ ነገር አያረግም፣ በጭራሽ ይህንን ከቤተሰብ ጋር አብሮ ተሰብስቦ ቁርስ መብላትን አይዘልም፣ እንደዚህ አድርጎ ያቅም። የልጅን ባህሪ ማቆኔ ነገር ግን እች ልጅ ባህሪውን በሙሉ እየለወጠችው ነው፣ እያበላሾቹ ነው፣ እሷን ልክ ማስገባት አለብኝ እያለች ትናገራለች። ነርሚን ደግሞ ምን ጠብቀሽ ነበር የኔ መቤት፣ ምን ጠብቀሽ ነበር? እሱ እኮ ባሏ እኮ ነው፣ ባልና ሚስት እኮ ናቸው፣ ሌላ ምን ጠብቀሽ ነበረ ትላታለች። በዚህ ምክንያት እየተበሳጨች ነበር ሙዘይን። እንደዚህ አትሽ ያረጋል ብላ አልጠበቀችም። ከዛ ነርሚን በቃ ፒቴት የተዘጋ በቃ እንሂድ በቃ አይደር አለችውና ከተቀመጡበት ተነስተው እየሄዱ ነበረ። ሙዘይንና አስሊ በብስጭት ዛሬ ቀናቸው ተጀምረዋል። በብስጭት መንፈስ ሆነ ቁርሳቸውን ረጋ ብለው ለመብላት እየታገሉ ናቸው ያሉት። በአንድ በኩል መርጃን እንዲሁም አትሽ በውጭ በኩል ናቸው ያሉት። ትንሽ ወክ አረጉ በኋላ አሁን ደግሞ ተቀመጡ የሆነ ፎጣ ነገር እኩል እየለበሱ ነበር። ከዛ ቁጭ ብለው እየወሩ ነበረ። ትላንትና ማታ አንድ መጽሐፍ አንብበሽ ጨረሻ? እኔ እኮ ግርም ነው እኮ የምትይኝ አንቺ እያለ ደንቃታል። መጽሐፎች በጣም ወዳለሁ፣ በተለይ ደግሞ አጫጭር ከሆኑ በአንድ ቀን ያልቁልኛል እያለችው ነበረ። ልክነሽ እኔም ብዙ ጊዜ ላነብ ሞክራለሁ፣ ነገር ግን አይሳካልኝም ማለቴ ቶሎ ብዬ አቋርጠዋለሁ፣ በእርግጥ በስራ ቢዚ ሊሆን እችላለሁ እያላን ነው። ሁለቱ ብዙ ነገራቸውን ባህሪያቸውን የሚወዱትን የሚጠሉትን ነገር እየተነጋገሩ ነበር።
ነበረ። እናም እንደምትፈራ ነገረችው። አትፍሪ እያለ አሁንም ቢሆን እያረጋግጥላን ነበር ካጠገቧ እንደማይሄድ። ድንገት ነርሚን እንዲሁም ሃይደር መጡ። ከዛ ነርሚን ልጄ እንዴት ነሽ አሁን ብላ የጠየቀቻት ነበረ። እዚህ ጋር እሷ ደህና ነኝ እማዬ ደህና ነኝ እንደምታየኝ ነኝ ስላለች፣ ከዛ አቴሽን ቢሆን ፍጥጥ ብላ ሃይደርን ሲያየው ሃይደር ደግሞ አቴሽን እዚህ ጋር አቴሽ እስካሁን ስለ አጋቾቹ የምታውቀው ነገር አለ ብሎ እየጠየቀው ነበረ። እኔ ምንም የማውቀው ነገር የለም እያለ ነበረ። ሃይደርም እኔ እየተከታተልኳቸው ነው እስካሁን ድረስ ግን ምንም ያገኘውን ነገር የለም ይላል። አቴሽ ሁሉን ነገር በጊዜ ሂደት እንደርስበታለን ብሎ ይናገራል። ከዛ ነርሚንና ሃይደር እንዲህ ብለው አቴሽና መርጃንን ከጠየቋቸው በኋላ ይሄዳሉ። አሁን አቴሽ በራሱ እያፈላለገ ነው ያለው ማን መርጃንን እንዳገታትና ከመርጃን እገታ ማን እንዳለበት። ሃይደርም ነዚርም ለየብቻቸው ይከታተላሉ። አቴሽ መርጃንን በማባበልና በመንከባከብ ተጠምደዋል። አሁን ደግሞ በቀጥታ ቁርስ እንብላ ብሏት የሆነ ቦታ ይዟት መጣ። እዛው ግቢ ውስጥ ነው። ለየት ያለ ቁርስ እንዲዘጋጅ አድርጎ ነበረ። ስታየው ወደደችው። ይህን ነገር ማን ያዘጋጀው ብላ ገርማት እየጠየቀችው ነበረ። ለቺቼክ ነግሬያት ነው ቺቼክ እንድታዘጋጅ እያለ ነበር። ተቀመጭ አላት። ቀመጡም ብዙ የምትወዳቸው ሮች ይካተቱበታል። ቀመሰችው። በጣም ይጣፍጣል ብላ ለሱ እያጎረሰችው ነበረ። ከዛ አብረው እየበሉ ዳቦ ላይ እንደ ማርማራታ ነገር እየቀባላት ይህንን እየበሉ አሁንም ጊዜያቸውን ማሳለፋቸውን ይቀጥላሉ። ዳቦ ላይ እንደ ማር ነገር እየቀባላት ድንገት አስሊ እየመጣች ነው። አቴሽ እንዲሁም መርጃን ይህን ዳቦ የተቀባውን መጎራረሳቸውን ጀመሩ። አስሊ ስትመጣ ድንጋጤዋ ድንጋጤ አይደለም፣ ቆሏ ቀልቧ ባንዴ ነበረ የተገፈፈባት። ደነገጠች። እንዴ ሊሆን ይችላል እያለች ነበር። ከዛ አቴሽ መሄድ አለብን አለችው። ቶሎ ብላይ ነገር ለማቋረጥ ያሰበች ይመስላል። ከዛ እሱ ለምን የት ነው የምንሄደው በማለት ጠየቀ። ከዛም እንዴ ስብሰባ አለብን እኮ ዛሬ ስብሰባ አለብን መምጣት አለብን እንሂድ አለችው። ስብሰባውን አራዝሜው ያለው ችግር የለም ተሰብሳቢዎቹም ያውቃሉ እያለ ይጠይቃታል። ከዛም በኋላ እሷ ምንም ማድረግ አልቻለችም። በቃ ልሂድ በሚል የተስፋ መቁረጥ ስሜት ሆና ፊቷን አዙራ ትሄዳለች። በአንድ በኩል መርጃንና አቴሽ ጊዜያቸው ማሳለፋቸውን ቀጠሉ። ልሂድ እንዴ አንተ ስብሰባው እኮ መቅረት እኮ የለብም በቃ ልሂድ አለችው። አይ እንደዚህ የሚባል ነገር አይሰራም ችግር የለም የትም አትሄጂም የትም አልሄድም እኔም እዚሁ ተረጋግተን ቁርሳችን እንበላለን ከዛ ወክ እናደርጋለን ከዛ እረፍት ያስፈልግሻል እንቅልፍሽን ተኛለሽ እያላን ነበረ። እሺ አንተ ካልክ ብላ ሀሳቧን ገለጸች። ከዛም የመርጃን የስራ ባልደረቦች ሁሉም ዛሬ ቤት መጥተዋል። በቀጥታ ወደ ውስጥ እየገቡ ናቸው። እነ ያሻር ሰብሰብ ብለው እሷን ለመጠየቅ መጡ። ሃይደርና ነርሚንን እየጨበጡ በቀጥታ ወደ ውስጥ ያመራሉ። ከዛም በኋላ መርጃን የት ሄዳ ነው ብለው ጠየቁ። ትመጣለች ውጭ ናት ያለችው እያሉ ይመልሱላቸዋል። ከዛ እሷን በመጠበቅ ተጠመዱ። አብረው እያወሩ ነበረ። ድንገት መርጃን መጣች። ስትመጣ ሁሉም እየጨበጧን ነበረ። ነዚርና ድሜትም መጥተዋል። እንኳን ደህና መጣሽ እያሉ ተቀበሏት። ከዛም በኋላ በቀጥታ ነዚር ድንገት መጣና መርጃን ስለተፈጠረው ነገር አዝናለሁ እያለ ሊጨብጣት እጁን ዘረጋ። ከዛም በኋላ ወዲያው ነበር አቴሽ መሃል የገባው። እጅን እያለው ነበረ እንዳይጨብጣት ተከላከለ። ከዛ ሁሉም ተቀመጡ። ወዲያው አቴሽ የመርጃን እጅ ነዚርን ለማስቀናት ይመስላል ወዲያው እየያዘ ነበረ። እጇን ይዞ ምን ታመጣለ አይነት ፊት እያሳየው ነበረ። ከዛም በኋላ ተቀመጡና ማውራት ጀመሩ። ነዚር በብስጭት ነው አቴሽን የሚመለከተው። በአንድ በኩል ዞር እያለች መርጃን በተደጋጋሚ አቴሽን ትመለከቷለች። እሱም በስሰት ቀስ ብሎ ይመለከታታል። እንዲህ አይነት የፍቅር ቋንቋ ሲያወሩ የሚመለከተው ነዚር ይበሰጫጫል። እንዲህ እያሉ ጊዜያቸው ማሳለፋቸውን ቀጠሉ። ከተወሰኑ ደቂቃዎች በኋላ በቃ እንዲኛ ይባባላሉ። እኒህ ተባብለው አንድ ላይ ሆነው ሊወጡ ናቸው በቀጥታ ሊንቀሳቀሱ። ከዛም በኋላ ሸኟቸውና ተጨባብጠው ሊወጡ። ነዚር ደግሞ መርጃን ነገሮችን እያጣራኝ ነው አቴሽ አዲስ ነገር አለ እንዴ ስለ ሁኔታው ብሎ ጠየቀው። እስካሁን ምንም ነገር የለም ሲለው ነበረ። ከዛም በኋላ በቃ እኔም እያጣራኝ ነው ይህንን ሰው መያዝ አለብን ይላል ነዚር። አሁን እንይዘዋለን በእርግጠኝነት እያለ አቴሽ ይናገራል። ከዛ በኋላ ድንገት አስሊ መጣችና ዋና ሳሎን ዘርፈጥ ብላ ተቀመጠች። ቁጭ ብላ የሚያወሩትን ነገር ትሰማለች። አስሊ ቢያንስ አቴሽ የሆነ ነገር ባወቀ ቁጥር እሷ ቶሎ ብላ የሆነ ነገር በማድረግ አንድ እርምጃ እንደምትቀድማቸው ይጠበቃል። ነገር ግን ነዚራውን ብዙ የሚያወራው ነገር የለም። ነገር ግን አስሊን ይጠራጠራታል። በቀጥታ ሁሉም ይሄዳሉ። አቴሽ ደግሞ መርጃን በቃ ማረፍ አለባት ብሎ በቀጥታ ይዟት የመጣው ወደ ክፍሏ ነበረ። ክፍሏ ይዟት መጣ። ከዛዛዛ ቁጭ ብለው አንድ ላይ ካወሩ በኋላ ወደ መኝታ ይዟት ሄደ። ተኝ ብሎ አድርገዋ ነጠፈላትና ገባች። ማልቀስ ጀመረች። አታልቅሺ ብሎ ያባብላታል። ከዛ እንዳላጨናነቀ ስራን መስራት ካለባለችው ችግር የለም እያለ ምንም እንዳልተጨናነቀ ያረጋግጥላታል። ድንገት ስልክ ተደወለለት። ጀማል ነበር የጠራው። ከአጋቹ መካከል እሱን የሚያውቀው አጋቹን የሚያውቀውን ይዘነዋል ና ብሎ ጠየቀው። ከዛ አቴሽ ወዲያው እየተንቀሳቀሰ ነበር መጣውኝ ብለው። ከዛ መርጃን ሁል ጊዜ እንደምታደርገው መጽሐፏን ከፈተች። ከዛ በኋላ መጽሐፏን እያነበበች ነበረ። አቴሽ ጥሏት ሄዷል። እዚህ ጋር አቴሽ እታችን ያለው ጀማልን ሊያገኘው እየሄደ አሁን አጋቹን የሚያውቀው የተባለው ሰው ተይዟል። ጀማልና አቴሽ በጥያቄ እያፋጠጡ ናቸው። ድንገት አስሊ መጣች። አስሊ የሚጠየቀውን ጥያቄ እንዳይጠየቅ ለማድረግ ጥረት እያደረገች ነው። እነሱ አስገድደው ተናገር እያሉ ሽክሽክ አድርገው ሊደበድቡ ነበረ። ነገር ግን እሷ አያቅም ብላ እዚህ ጋር ጠብቅና እየቆመች ነበረ። አያቅም ተው ሌላ ነገር ውስጥ እንዳገባው አለቻቸው። ከዛ ሁለቱም ልክናት ይባባላሉ። የእሷን የአስሊን ማስጠንቀቂያ ሰምተው ከዛም በኋላ እዚህ ጋር አቴሽ መማታት አይፈልግም። ምክንያቱም መርጃን እጅ ምን ሆነ ነው ብላ እንዳትጠይቀው አሁን የምታስብለት ሚስት አለችው። ስለዚህ እያፈገፈገ ነበር ምንም ነገር ከማድረግ። ከዛም በኋላ ጀማል
በላንተ ምታው እያለ ጠየቀው። ከዛ ጀማል እየመታው ነበረ። ጀማል ሲደበደበው ከዛ ሰውየው እናገራለሁ ብሎ የሚያውቀውን ነገር ተናገረ። ያጋቹ ስም ረዛት እንደሆነ አይነት መረጃዎችን ተናገረ። ከዛ ትሽ ይሄን ሰውዬ ማግኘት አለብን፣ በቃ እንልቀቀው፣ እሱ የሚያውቀው ነገር የለም ይላል። እንደውም እዚህ ጋር አስሊ ረድተው ሰውየው እንዲለቀቅ አድርጋለች። ሰውየውን ወዲያው ሊለቁት ናቸው። መርጃን መጽሐፍ እያነበበች ነው። ድንገት ሙዘይን መጣችና ስሚ እንደፈለግሽ ምስኪን ልትጫወች ትችያለሽ፣ አትሽል ልታታልዩ ትችያለሽ፣ እኔን ግን አታታየኝም አለቻት። ከዛ መርጃን ምን አረኩ ስትላ ነበር፣ አንቺ እባብ ነሽ እያለች ሙዘይን መሳረብ ጀመረች። እሺ ስድብሽ ካለቀ መጽሐፍ እያነበብ ነው ልትይኝ ትችያለሽ፣ መጽሐፍ ማንበብ አለብኝ አለቻት። ከዛ ሙዘይን ኧረ እባክሽ ብላ የለበሰችውን አልጋ ልብስ ታስጠጋና ከዛም በኋላ እሷን ማንስታ ካልጋ ላይ አሽቀንጠረቻት። ከዛ አሽቀንጥራት ስሚ እያለች እየጣለቻን ነበር። መርጃን ወደቀች በህመም ላይ ሌላ ህመም። ከዛም በኋላ እንደፈለግሽ ትሆን ትችያለሽ፣ ከዚህ በኋላ እኔን አታታየኝም፣ ከዚህ ቤት እንደምንም ብዬ አስወጣሻለሁ ገፈታትሬ ስትላን ነበረ። ድንገት አትሽ ሲመጣ መርጃን ራሷን ለማረጋጋት ሞከረች። እሱ መጣና የመርጃን ሁኔታ አየና ምን ሆነሽ ነው አላት። ምንም አለችው። እየተፈጠረ ነገር አለ እንዲህ ብሎ ጠየቀ። ምንም ነገር የለም ትሏለች መርጃን። ከዛ ሙዘይን ጥላቸው ወጣች። ከዛ አቴሽ ወደ መርጃን ተጠግቶ የተፈጠረው ነገር ለመረዳት ሞከረ። ነገሩ ምንድን ነው አላት። ጭራሽ ልትነግረው አልቻለችም። ከዛም በኋላ ሄደ ሙዘይንን ሊናገራት። ሙዘይንን ከዚህ በኋላ መርጃን አጠገብ እንዳደርሽ እያላን ነበረ። ከዚህ በኋላ እሷ የሚጎዳ ነገር እንዳታረጊ፣ እች ልጅ በቃ ታያት ብሎ ባይል ተቆጣት። ሙዘይን ይህን ነገር አቴሽ ነው የሚያወራው ወይስ ሌላ ሰው ነው ብላ ለማመን እየከበዳን ነበረ። አቴሽ እንዲህ ብሎ እየተቆጣ ድንገት አስሊ መጣች። እች ልጅ ተዋት በቃ ተዋት እያለ ነበረ። እሷ እኮ የይልድርም ልጅ እኮ ናት፣ የአይደር ልጅ እኮ ናት፣ እንዳንላት ትጠብቃለ እንዴ አለችው። እኔ እዚህ ጋር የማየው ይልድርም ምናምን ነገር መሆኗን አይደለም፣ እሷ አመንሽም አላመንሽም ካራን ናት፣ ሚስቴ ናት፣ ሚስቴ እስከሆነች ድረስ ማንም ሰው ሊነካት አይችልም ብሎ አስፈራርቶ ጥሏቸው ወጣ። ይህን ነገር እየተመለከቱት አስሊ እንዲሁም ሙዘይን በጣም ተናደዱ። ያትሽ ነገር ገረማቸው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁል ጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።